በሚዘወተረውና በተለመደው አገላለጽ መሰረት የአውሮፓውያን ዓመት እንበልና 2025 ከትናንት በስቲያ ተጠናቋል። አዲሱ ዓመት 2026 ደግሞ ትናንት ሐሙስ ገብቷል። ዛሬ የአዲሱን ዓመት ሁለተኛ ቀን ይዘናል። ለመሆኑም በተጠናቀቀው 2025 በዓለም አቀፍ ደረጃ የተስተዋሉ ዋና ዋና ፈተናዎች የትኞቹ ይሆኑ? ሕዝቦች፣ ሀገራትና መንግሥታትስ ካሳለፉት ፈተና በመነሳት በቀጣዮቹ ጊዜያት ሁነኛ ለሆነ መፍትሔ ተዘጋጅተው ይሆን የሚል ጥያቄ እናነሳለን። የተጠናቀቀው ዓመት ዋና ዋና ዓለም አቀፍ ተግዳሮቶች የሚባሉት መልክዓ ፖለቲካና መልክዓ ኢኮኖሚን በተመለከተ አንደኛው ነው። የሰው ሠራሽ አስተውሎትን የተመለከተ ደግሞ ሌላኛው፣ የዋጋ ግሽበት፣ የአካባቢና የጤና ጉዳይ፣ የኢነርጂ ደህንነት፣ ፍልሰት፣ አርቲፊሻል ኢንተለጀንስና ሳይበር ሴኪሪቲን የተመለከቱ ጉዳዮችም ይጠቀሳሉ። በዓለማችን በተለያዩ አካባቢዎች የተስተዋሉ እጅግ አስከፊ ግጭቶችና ጦርነቶችም የተጠናቀቀው ዓመት ፈተናዎች ነበሩ ማለት ይቻላል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ይህ ከፋና ሚዲያ ኮርፖሬሽን የሚተላለፍላችሁ ሳምንታዊው ዳሰሳ ነው። የዛሬው ዳሰሳችን የተጠናቀቀውን የአውሮፓውያን ዓመት 2025 በተመለከተ ዓመቱ በዓለም አቀፍ ደረጃ የተስተዋሉ ፈተናዎችና ከነዚህ ፈተናዎች አሁን በጀመርነው አዲስ የአውሮፓውያን ዓመት መፍትሔ ለመሻትና የተሻለች ዓለም ለማድረግ ምን ጥረት መደረግ አለባቸው በሚል የተጠቆሙ ትንተናዎችን እንመለከታለን። የዛሬው ዳሰሳ ተረኛ አዘጋጅና አቅራቢ ተስፋ ያለነ። የተጠናቀቀው የአውሮፓውያን ዓመት 2025 ዋና ዋና የሚባሉ ዓለም አቀፍ ተግዳሮቶች በጂኦፖለቲካዊ ግጭቶች፣ በመረጃ መዛባት ማለትም በዲስኢንፎርሜሽንና ሚስኢንፎርሜሽን አማካኝነት በግለሰቦች በማኅበረሰቦችና በሀገራት ላይ እየተሰራጩ ያሉ ፈጣን የተዛቡ መረጃዎች፣ እንደዚሁም በዋልታ ረገጥ አስተሳሰቦች የሚቀሰቀሱ ማኅበራዊ ልዩነቶች፣ ሰው ሠራሽ አስተውሎት አርቲፊሻል ኢንተለጀንስ አጠቃቀሙ ልጓም እስከተበጀለት ድረስ ጠቀሜታው የሚታበል ባይሆንም በአንጻሩ ቀናቸው ስጋቶች እንዲሁም በሳይበር ዓለም ያሉ ፈጣንና ተለዋዋጭ ቴክኖሎጂዎች የሚያስከትሏቸው አደጋዎች፣ ከንግድ ውጥረትና ከዕዳ ጫና የሚመጣው የኢኮኖሚ መኮራመትና መዳቀቅ፣ የማያቋርጥ የአየር ንብረት ቀውስ፣ የሰው ልጆች ፍልሰት፣ እንደዚሁም የጤና ደህንነት ዋስትና ማጣትና መሸርሸርን የመሳሰሉ ጉዳዮችን ጨምሮ ውስብስብ ለሆነ አለመረጋጋትና መበታተን ምክንያት እየሆኑ የመጡ ፈተናዎች ናቸው ማለት ይቻላል። ከነዚህ መካከል ዋና ዋናዎቹም ጂኦፖለቲካዊና የደህንነት አደጋዎች ቁልፍ ነበሩ። ከነዚህም ውስጥ በዓለማችን በተለያዩ ቀጠናዎች የተስተዋሉ ጦርነቶችና ግጭቶች፣ ለምሳሌም ያህል የዩክሬን እንደዚሁም የጋዛን ጦርነት መጥቀስ ይቻላል። በአፍሪካም የዴሞክራቲክ ኮንጎና የሱዳን ተጠቃሽ ነው ማለት ይቻላል። የሳይበር ዓለምን በተመለከተ ደግሞ በሰው ሠራሽ አስተውሎት የሚመሩ የሳይበር ጥቃቶችና የተዛቡ የመረጃ ዘመቻዎች ማለትም ሚስኢንፎርሜሽንና ዲስኢንፎርሜሽን ለደህንነትና መረጋጋት ከፍተኛ ስጋት የፈጠሩበት ዓመት ነበር 2025። የተጠናቀቀው 2025 ግሎባላይዜሽን አደጋ ላይ የወደቀበት ዓመት ነበር ማለት ይቻላል። በተለይም ሀገራት ከመተባበር ይልቅ ራስን ብቻ ወደ መመልከትና ወደ ማስቀደም ማተኮራቸው፣ በተለይም በሀያላኑ ሀገራት ይህ ይበልጥ ተስተውሎ መታየቱም ግሎባላይዜሽን ፈተና ላይ እንዲወድቅ ያደረገ ዓመት ሆኗል። በዚህም የተነሳም የንግድ ጦርነቶች፣ ለምሳሌ አሜሪካ በሀገራት ላይ የጣለችውና ሀገራትን በአጸፋው ለአሜሪካ ምላሽ የሰጡበት ተጠቃሽ ነው። በዚህም ምክንያት በዓለም አቀፍ የንግድና ኢኮኖሚ መስመር ውስጥ የአቅርቦት ሰንሰለት መስተጓጎሎች ታይተው ነበር። ሌላኛው ማኅበራዊ ፈተናዎችን የተመለከተ ነው። ለምሳሌም የተሳሳተ መረጃ በግለሰብና በማኅበረሰብ ብሎም በሀገራትና መንግሥታት ላይ ይበልጥ እየተስፋፋ መምጣቱ ተጠቃሽ ነው። በጄኔቲክ የሰው ሠራሽ አስተውሎት እየታገዘም የውሸት መረጃ በመላ ዓለም ከሌሎቹ ዓመታት በበለጠ ፍጥነት የተሰራጨበት ዓመት ነው። የተጠናቀቀው 2025 ከኢኮኖሚ አንጻርም ከባድ ፈተናዎች የተጋረጡበት ዓመት ነበር። የዋጋ ግሽበትና ዕዳም፣ የኢነርጂ ደህንነት፣ የአካባቢና የጤና ስጋቶች ከዚህ አንጻር ተጠቃሽ ናቸው። የዋጋ ግሽበትና ዕዳን በተመለከተም ብዙ ሀገራት ከፍተኛ የዋጋ ግሽበት ታይቶባቸዋል። የኢነርጂ
የኢነርጂ ደህንነትን በተመለከተም የኢነርጂ ፍላጎቶችን ከአየር ንብረት ግቦች ጋር ማመጣጠን ዋነኛው እንቅፋት ሆኖ ቀጥሏል። ከፍተኛ የአየር ሁኔታ ክስተቶች በመላ ዓለም የአየር ንብረት ለውጥ እያስከተለ ያለው ጉዳትም የታየበት ዓመት ነበር። እንደዚሁም በርካታ ሕዝብን ለሞትና ለመፈናቀል የዳረጉ የጎርፍ አደጋዎች፣ ሰደድ እሳትና መሬት መንቀጥቀጥ የተከሰቱበት ዓመት ነበር። ሌላኛው ፍልሰትን የተመለከተ ነው። በመላ ዓለም 2025 ከፍተኛ ፍልሰት የታየበት ዓመት ሆኖ ተጠናቋል። 2025 የተጠናቀቀበትን ዓመት ምክንያት በማድረግ የዓመቱን ዓለም አቀፍ ፈተናዎች በተመለከተም ከምዕራባውያን የተለየ እይታን በሚያራምዱ ሀገራት እንዴት ተገለጠ? ለምሳሌም ያህል ሩሲያና ቻይናን እንጥቀስም። ሩሲያና ቻይናም በምዕራባውያን የበላይነት የሚመራውና ባለንጥል ጠርዘኛው የዓለም ሥርዓት ተቀይሮ ባለብዙዮሽ የዓለም ሥርዓት እንዲቋቋም በመወትወት ላይ ናቸው። ሁለቱ ሀገራት ከዚህ አንጻር ስትራቴጂካዊ የሆነ አመለካከትን ይጋራሉ። በአሜሪካ የሚመራውን ዓለም አቀፍ ሥርዓትን በመቃወም አንድ ግንባር ቢፈጥሩም አመለካከታቸው በተለያዩ ቅድሚያ በሚሰጧቸው ጉዳዮችም የተቀረጸ ነው። ለምሳሌ ቻይና በዓለም አቀፍ የኢኮኖሚና የቴክኖሎጂ አመራር ላይ ትኩረት ትሰጣለች። ሩሲያ ደግሞ ስትራቴጂካዊ ደህንነትንና ለዩሬዥያ ውህደት አጽንዖት ትሰጣለች። እንደ ሩሶ ቻይና አመለካከት ምዕራባውያን የሚመሯቸው ተቋማት እንደ ኔቶና G7 የመሳሰሉ ተቋማት ዓለም አቀፍ ደህንነትን የሚያናጉ ጠቅላይነት የተጠናወታቸው ሄጂሞኒክ ኃይሎች አድርገው ይመለከቷቸዋል። ከዚህ አንጻር የተቀመጠ መፍትሄ አለ። እውነተኛና ባለብዙ ወገናዊነት የዓለም ሥርዓት እንደዚሁም ሀገራት ሉዓላዊነታቸው እንደተጠበቀ ሆኖም ሁሉም በዓለም ላይ ያሉ ሉዓላዊ ሀገራት እኩል ናቸው የሚለውን ያቀነቅናሉ። እንደ ሩሲያና ቻይና ባሉና የእነርሱን ርዕዮተ ዓለም በሚደግፉ ሀገራት የሚቀነቀን ነው። በፕሬዝዳንት ሺጂንፒንግ የቀረበው የቻይና የዓለም አቀፍ አስተዳደር ተነሳሽነት GGI ይሉታል በሻንጋይ ትብብር ድርጅት ባሉ መድረኮች አማካኝነት ሰዎችን ማዕከል ያደረገ አቀራረብና የዓለም አቀፍ የሕግ የበላይ ማሻሻያን ያጠይቃል። የዚህ ስትራቴጂካዊ ዓላማው ደግሞ በንጥል ጠርዘኞቹ የምዕራባውያን ርዕዮተ ዓለም እየተመራ ያለው ዓለም አቀፉ ሥርዓት ወደ ባለብዙ ዋልታ ዓለም እንዲቀየር መታገል ነው። ይህ የጀመርነው የአውሮፓውያን ዓመት የዓለም ሕዝቦችን ትኩረት የሚስቡ መርሃ ግብሮች የሚከናወኑበት ነው። ከነዚህም መካከል የዓለም ዋንጫ ተጠቃሽ ነው። የዘንድሮ የዓለም ዋንጫ 3 ሀገራት እንደሚያዘጋጁት ይታወቃል። አሜሪካ፣ ካናዳና ሜክሲኮ። ከዚህም ሌላም የክረምት ኦሎምፒክ የሚካሄድበት ዓመት ሲሆን ሌሎችም ከፍተኛ ዓለም አቀፋዊ ትኩረት ያላቸው መርሃ ግብሮች የሚከናወኑበት ዓመት ነው። በተለይም ከቴክኖሎጂ አንጻር ከፍተኛ እመርታ የሚስተዋልበት እንደሚሆንም ይጠበቃል። 2025 ላይ በአብዮት መልክ በመላ ዓለም የተሰራጨው የአርቲፊሻል ኢንተለጀንስ ቴክኖሎጂ ወደ ግለሰቦች የዕለት ተዕለት ሕይወት የሚዋሃድበት እንደዚሁም ከሥራ ቦታ እስከ መኖሪያም የጋራ ከሆኑ ተቋማዊ ተግባራት እስከ የግል ሕይወታችን በዕለት ተዕለት ኑሮና ዕቅዳችን ውስጥ ትልቅ ሚና እንደሚጫወት ግምታለም። ዓለም አቀፍ የጂኦፖለቲካን ሁኔታ በተመለከተም የሀያሎቹ ከፍተኛ ፉክክር የሚጠበቅበት ዓመት እንደሚሆን ግምታለም። በዩናይትድ ስቴትስና በቻይና መካከል ወትሮም ያለው ፉክክር በተለይም በቴክኖሎጂ ማለትም በሰው ሰራሽ አስተውሎትና ሰሚኮንዳክተርስን በመሰሉ የቴክኖሎጂ አይነቶች እንደዚሁም በንግድ ውስጥ ከፍተኛ ፉክክር የሚታይበት ዓመት እንደሚሆን ይጠበቃል። ይህ ውድድር የቴክኖሎጂ ስርዓቶችን ወደ መበታተንና ተቀናቃኝ የአቅርቦት ሰንሰለቶች እንዲፈጠሩ እያደረገም ነው። የንግድ ግብይት እልፍ ሲልም የኢኮኖሚ ጥምረትን በተመለከተም ለየት ያሉ ክስተቶች ሊኖሩ እንደሚችሉ ይጠበቃል። በተለይም የአሜሪካ የውጭ ጉዳይ ፖሊሲ የሚያስከትላቸው ዓለም አቀፍ አንደምታዎች እንደሚኖሩ ነው ከወዲሁ በመነገር ላይ ያለው። በተለይም በሁለተኛው የትራምፕ አስተዳደር ስር የግብይት ስትራቴጂው የተቀየረ መምጣቱ በነባሮቹ የአሜሪካ ተቀናቃኝ ሀገራት ላይ ብቻ ሳይሆን እንደ ኔቶና የአውሮፓ ሕብረትን በመሳሰሉ የአሜሪካ ባህላዊ ወዳጆች ላይ ጭምር ጫና የሚፈጥርበት ዓመት እንደሚሆን እንደዚሁም የማይገመት ዓለም አቀፍ ከባቢ ሊፈጥር እንደሚችል ከወዲሁ በመተንተን ላይ ነው። በየቀጠናው የሚስተዋሉ ግጭቶችና ጦርነቶች በፍጥነት መቋጫ ካላገኘም በዚህም ዓመት በዓለም አቀፍ ደረጃ የሚያስከትለው ጫና ከፍተኛ እንደሚሆን ይጠበቃል። በኢራንና እስራኤል መካከል ያለው ውጥረት ሌላኛው በ2026
መፍትሄ ሊበጅለት የሚገባ ካልሆነ ግን ምናልባትም ወደ ሌላ ዙር ጦርነት ሊመራ የሚችል እንደሚሆን ከወዲሁ ስጋት በመስተጋባት ላይ ነው። ጂኦፖለቲካዊና ጂኦ ኢኮኖሚያዊ ማመጣጠኖች በፍጥነት ካልተሰሩ በስተቀር በአፍሪካ ቀንድ የቀይ ባህር ቀጠናና በደቡባዊ ምስራቅ እስያ ሀገሮች እንደዚሁ ውጥረቶች ሊኖሩ እንደሚችሉ ይገመታል። በሀያላኑ ሀገራት የውስጥ ፖለቲካ ውስጥ የሚስተዋሉ መፈራቀቆች በዓለም አቀፍ ደረጃም ተጽዕኗቸው የጎላ ሆኖ ይቀጥላል። ለምሳሌም በአሜሪካም፣ በጀርመን፣ በጃፓን፣ በቻይናና በህንድ ፖለቲካ ውስጥ የሚስተዋሉ ክስተቶች በዓለም አቀፍ ደረጃ ከፍተኛ አንደምታ ማስከተላቸው አይቀሬ ነው። በዓለም አቀፍ ደረጃ የኢኮኖሚ ሁኔታን ደግሞ እንመልከት። መረጃዎቹ እንደሚያመላክቱት ከሆነም በጀመርነው 2026 ዓለም አቀፍ ጥቅል ምርት ማለትም ጂዲፒ ወደ 3.1 በመቶ እንደሚቀንስ ተገምቷል። በእርግጥ ግን ይህ በሁሉም የዓለማችን ከባቢዎችና ቀጠናዎች በእኩል መጠን አይቀንስም፣ የተለያየ ይሆናል። አሜሪካ በታሪፍ ምክንያት የሚፈጠር የዋጋ ግሽበት ፈተና ሊገጥማት ይችላል ይላል። አውሮፓና እስያ ደግሞ ዝቅተኛ የዋጋ ግሽበት እንደሚያጋጥማቸው ይጠበቃል። ይህም የወለድ መጠን ቅነሳን ያስከትላል። መንግስታት ለብሔራዊ ደህንነታቸውና ለኢኮኖሚያቸው ቅድሚያ እየሰጡ በመሆኑም ይህም በኢንዱስትሪ ድጎማዎች፣ በታሪፍ፣ በኤክስፖርት ቁጥጥሮችና በቀጠናዊ የኢንቨስትመንት ፍሰቶች አማካኝነት ጭምር የመንግስት ጣልቃ ገብነት ይበልጥ እየጨመረ የሚመጣበት እንደሚሆን ግምት አለ። በዚህም ምክንያት የንግድ ኩባንያዎች በቀጠናዊ አሊያም በፖለቲካ መስመሮች በኩል ዓለም አቀፍ የአቅርቦት ሰንሰለቶችን እንደገና እንዲያማትሩ እንዲያዋቅሩም ያስገድዳቸዋል ይላል። የሰው ሰራሽ አስተውሎት ቴክኖሎጂ እንደ አንድ ወሳኝ የኢኮኖሚ ሞተር የሚቆጠርበትና ልጓሙ በአግባቡ ካልተገራ ደግሞ የሚያስከትላቸው አደጋዎችም ሊኖሩ ይችላሉ በሚል ስጋታቸውን በማስተጋባት ላይ ያሉም አሉ። በሰው ሰራሽ አስተውሎትና በዲጂታል መሠረተ ልማት ላይ መዋለ ንዋይን ማፍሰስ አንድ ዋና ጉዳይ ሆኖም የእድገት ቁልፍ አንቀሳቃሽ ሞተር መሆኑም እንደተጠበቀ ሆኖም ነገር ግን የጂኦፖለቲካዊ ውድድርና የፋይናንስ አደጋ ምንጭም ይሆናል ይላሉ ባለሙያዎች። አሁን ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እንደ አረፋ ኩርፍርፍታ ሆኖም በመላ ዓለም በመሰራጨት ላይ ያለ ነው። አጠቃቀሙን ሀገራት በፖሊሲ በስትራቴጂና በአሰራር ልጓም አበጅተውለት ሊሆን ይገባል ሲሉም ያሳስባሉ። ዓመቱ አፍሪካን በተመለከተም እንዴት ይገለጻል? በዚህ ዓመት በዘላቂ ልማትና በዓለም አቀፍ የኢኮኖሚ ትብብር ላይ አፍሪካም ከአሜሪካም ሆነ ከቻይና፣ ከሩሲያም ሆነ ከጃፓን፣ ከጀርመንም ሆነ ከፈረንሳይ ጋር የነበራት ግንኙነት ይበልጥ ተጠናክሮ የሚቀጥልበት እንደሚሆን ግምቶች ሰፍረዋል። ይሁንና ፈተናዎችም ግን ይኖራሉ። 2025 እንደ ሌሎቹ የዓለማችን አካባቢዎች ሁሉም ለአፍሪካም እጅግ ፈታኝ ዓመት ነበር። ነገር ግን ተስፋዎችን የሚያየችበት ዓመት ሆኖ አልፏል። ኢኮኖሚዋ በጥቅል በፈተናዎች እየተንገዳገደም ቢሆን የእድገት ሀዲዱን አልለቀቀም። የቡድን 20 የመሪዎች ጉባኤን ለመጀመሪያ ጊዜ ማስተናገዷም የአፍሪካ ስኬት ነው። የፋይናንስ ገደቦችና የዕዳ ተጋላጭነቷ በርግጥ ጨምሯል። ዓለም አቀፍ የታሪፍ ተለዋዋጭነትም የአፍሪካን ንግድና ኢኮኖሚ ተፈታትኖታል። በአሜሪካ የተሰጠውን የአፍሪካ የእድገትና የዕድል ሕግ አጎዋን በተመለከተም የወደፊት ዕጣ ፈንታው እስካሁን እርግጠኛ አለመሆንና ሰፊው የአሜሪካ አፍሪካ የኢኮኖሚ ግንኙነት ከቀደሙት ዓመታት ደከም ብሎ ይቀጥላል ወይስ ይሻሻላል የሚለው እንደዚሁ በጥያቄ ምልክት ውስጥ ነው። ነገር ግን እነዚህ ሁሉ ተግዳሮቶች ኖረውም ቢሆን የአፍሪካን ዕድሎች ፈጽሞ አላጠፉትም። ከዚህ በጣም በራቀ በቴክኖሎጂ፣ በኢነርጂ፣ በወሳኝ ማዕድናት፣ በሰው ኃይልና በፈጠራ ዙሪያም አፍሪካ ሥራዎችን ለመፍጠር እድገትን ለማፋጠን በከፍተኛ ጥረት ውስጥ ትገኛለች። የዳሰሳችን ማሳረጊያም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ለዓለም ሀገራት ለመንግስታትና ለእያንዳንዱ ግለሰብ ያስተላለፉት በጣም አጭር ነገር ግን እጅግ ጠንካራ መልእክት የተላለፈበት ማሳሰቢያና ተማጽኖ ይሆናል። እርሳቸው እንዳሉት የተጠናቀቀውን 2025 እና አዲሱን የተቀበልነውን 2026 ዓመተ ምህረት በማስመልከት ባስተላለፉት መልእክት ዓለም መስቀለኛ መንገድ ላይ ትገኛለች ሲሉ ነው የጀመሩት።
የተለያዩ የዓለማችን ቀጠናዎች ግጭቶችና ጦርነቶች ከበውናል ሲሉም ተደምጠዋል። መከፋፈል፣ አመፃም፣ የአየር ንብረት ለውጥ ይበልጥ አስጊ የሆነ መሄድና የዓለም አቀፍ ሕጎች ስልታዊ ጥሰቶች እየተስተዋሉባቸው ነው ብለዋል። እንደ ሰው ልጅ ቤተሰብ ሁላችንም አንድ ላይ ከሚያስተሳስሩን መርሆዎችም በማፈግፈግ ላይ ነን ብለዋል አንቶኒዮ ጉቴሬሽ። በየቦታው የሚገኙ ሰዎችና መሪዎችስ እያዳመጡን ነውን ሲሉ ጠይቀዋል አንቶኒዮ ጉቴሬሽ። እውነታዎች ከቃላት ይልቅ ከፍ ብለው በሚናገሩበት በዚህ ወቅት ሁከት የነገሰበትን የተጠናቀቀውን 2025 በተመለከተም ዓለም ምን እንዳስተናገደች ለማዳመጥ ዝግጁ ናችሁ ሆይ ብለዋል። ዓለም አቀፉ ወታደራዊ ወጪ ወደ 2.7 ትሪሊየን ዶላር ከፍ ማለቱን በማውሳት ይህም በ10 በመቶ ገደማ መጨመሩን አስታውሰዋል። ይህ ማለት ደግሞ ከአፍሪካ አጠቃላይ የሀገር ውስጥ ምርት ጂዲፒ ጋር እኩል ነው ብለዋል ጉቴሬሽ። በተጨማሪም በዓለም አቀፍ ደረጃ ከሚሰራጨው አጠቃላይ የልማት እርዳታ ለጦርነት የወጣው ወጪ በ13 እጥፍ ይበልጣል ነው ያሉት። ሁሉም ግጭቶች ከሁለተኛው ዓለም ጦርነት ወዲህ ታይቶ በማይታወቅ ደረጃም ጨምረው ታይተዋል ነው ያሉት። በዚህ አዲስ ዓመት ቅድሚያ የምንሰጣቸውን ነገሮች በትክክል ለመለየት እንወስን ብለዋል። ደህንነቱ የተጠበቀ ዓለም የሚጀምረው ድህነትን በመዋጋት ላይ የበለጠ ኢንቨስት በማድረግና ጦርነት ላይ የምናውለውን ኢንቨስትመንት ይበልጥ እያሳነስን በሄድን ቁጥር ነው ሲሉም ተደምጠዋል። ማሳረጊያችንም ይኸው የተባበሩት መንግሥታት ዋና ጸሐፊ አንቶኒዮ ጉቴሬሽ ንግግርን በመድገም ይሆናል። የወደፊት ሕይወታችን የሚወሰነው በጋራ እርምጃዎችን ለመውሰድ ባለን ቁርጠኝነት ላይ ነው። በዚህ የአውሮፓውያን ዓመት ለፍትሕ፣ ለሰብአዊነት፣ ለሰላም ሁላችንም አብረን እንነሳ። የተከበራችሁ አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊው ዳሰሳም የስካሁኑ ነበር። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬ ተረኛ አዘጋጅና አቅራቢ ተስፋ ያለን ነኝ። ጤና ይስጥልኝ። We have no time to lose. In 2025, countries must put the world on a safer path by dramatically slashing emissions and supporting the transition to a renewable future. It is essential and it is possible.